እንደምን ሰነበታችሁ ውድ የተራራ ታዳሚዎች። በዛሬው ዕለት ደግሞ የፖለቲካ ሜሞ ዝግጅታችንን አጠናክረን እንገኛለን። ቻናላችንን ሰብስክራይብ፣ ሼር ማድረጉን አስተያየት መስጠታችሁን ቀጥሉ። በዛሬው ዕለት የምንወያይበት ርዕስ ቀጣዩ የኢትዮ ኤርትራ ጦርነትና ጣጣዎቹ በሚል ርዕስ ነው። ከዚህ ቀደም ከሁለት ፕሮግራሞች በፊት ከዶክተር ሄኖክ ጋር ባደረግነው ውይይት በሚቀጥለው ዓመት ውስጥ ወይም አሁን ባለንበት አዲሱ ዓመት ውስጥ ምን እንደምንጠብቅ ተወያይተን ነበረ። በዚህ ውይይት ወቅት የኢትዮ ኤርትራ ጦርነት እንደገና እንደሚነሳ ምክንያቶቹና ጣጣዎቹን የኔን አስተያየት በሰጠው ወቅት ብዙ ጥያቄ ተመልካቾች ጠይቃችሁ ስለነበር በዛ ጥያቄ ላይ ተመስርቼ ነው የዛሬውን ፕሮግራም ያዘጋጀሁት። እንግዲህ ተመልካቾቻችን ከተነሱት ጥያቄዎች መካከል አንዱ አሁን ያለው የኢትዮጵያ ወቅታዊ ሁኔታ ሌላ ጦርነት ለማነሳሳት ለኢትዮጵያ መንግስት ይፈቅዳል ወይ? መነሻውስ ምክንያት ምንድነው? በቂ ምክንያት አለ ወይ? ምን አይነት ጥያቄዎች ለጦርነት በቂ ናቸው የሚሉ ጥያቄዎች ናቸው የመሳሰሉ ጥያቄዎች። እኔ እነዚህን ጥያቄዎች ሰብስቤ ያለኝን ምልከታ ላጋራችሁ ነውና ፕሮግራሙን ተከታተሉ፣ አስተያየት ስጡ። እንዳልኩት ሼር ማድረግ፣ ላይክ ማድረግና ሰብስክሪፕሽኑን ቀጥሉ። በተጨማሪም ደግሞ አዳዲስ ቪዲዮዎች በጫንን ቁጥር እንዲደርሳችሁ የኖቲፊኬሽን ደውሏን በመጫን እንድትተባበሩ እንላለሁ። አመሰግናለሁ። ስለዚህ ወደዚህ ፕሮግራም በዝርዝር ከመግባቴ በፊት ብዙ ተመልካቾች እንደምታውቁት በኤርትራ ላይ ያለኝ አቋም፣ በኢትዮጵያ የወደብ ባለቤትነት ላይ ያለኝ አቋም፣ የኤርትራ መንግስት ስቴት ባህሪው ኔቸሩ ምን ያህል ለኢትዮጵያ ጸረ ኢትዮጵያ እንደሆነ ያለኝን አቋም ታውቃላችሁ። ሻዕቢያ በታሪክ ውስጥ ኢትዮጵያን ለማጥፋት ከየትኛውም የፖለቲካ ድርጅቶች የሰራ ድርጅት መሆኑ የዚህን ፓርቲ መወገድና የኤርትራ ስቴት ባህሪውን እስከ መቀየር ድረስ የኢትዮጵያ መንግስት የትኛውም የኢትዮጵያ መንግስት እርምጃ መውሰድ እንዳለበት ያለኝን እምነት ታውቃላችሁ። ነገር ግን በዛሬው ላይ ሆኜ ቆሜ ስነሳ እና ስናገር ይህ በአሁን ሰዓት እየተደገሰ ያለው ጦርነት በአብይ መንግስት በብልጽግና መንግስት እየተደገሰ ያለው ጦርነት ለኢትዮጵያ ብሔራዊ ጥቅምም ለኢትዮጵያ ዘለቄታም ወይንም ደግሞ አሰብንም ወደብ ባለቤት ለመሆን ይጠቅማል ብዬ አላምንም። ብቻ ይሄን ብዬ ወደሚቀጥሉት ነጥቦች ልግባ። ለምሳሌ የዚህ ጦርነት መነሻ ምክንያት ምን ሊሆን ይችላል? ትርክታቸው የድግሳቸው ምክንያት ምን ሊሆን ይችላል ብዬ ስነሳ በመጀመሪያ ደረጃ የኔ ግምት ይህን ጦርነት የሚያስነሳው የአብይ መንግስት ይመስለኛል። አይ ዶንት ኤክስፔክት ባለኝ ግምት የኤርትራ መንግስት ይህን ጦርነት ሲያስነሳ ወይንም ልክ እንደባለፈው ጦርነት ወራሪው ተነሳሹ ኃይል የኤርትራ መንግስት ሲሆን አይታየኝም። ለአብይ መንግስት እንግዲህ መነሻ ምክንያት ይሆናል ብዬ የማስበው አንደኛው ምክንያት የአሰብ ወደብ እንደሆነ የመንግስት ባለስልጣናት የተለያዩ የመንግስት ሚዲያዎች እየተናገሩ ነው። የካድሬዎች ድምጽ እየተሰማ ነው። የተለያዩ ሪፖርቶች፣ ጋዜጣዊ መግለጫዎች፣ ስብሰባዎች እየተነገሩ ነው። ይሄ የአሰብ ወደብ የሚለው ምክንያት ያው የኢትዮጵያ ኢኮኖሚ፣ የኢትዮጵያ ህልውና፣ የወደብ አማራጭ ባለቤትነት ያስፈልጋል የሚለው ነገር ምንም የምንነጋገርበት ነገር አይደለም። ግን እኔ በዋነኛነት ይሄ ሰበብ እንጂ ጠብ ለማንሳት ያሉበትን ሌሎች ጥያቄዎች ጠቅላይ ሚኒስትር አብይ ያሉበትን ሌሎች በሽታዎች ለመወጣጫ ሰበብ እንጂ እውነተኛ ምክንያት ነው ብዬ አልልም። በእኔ ግምት አንደኛውና ዋነኛው ግምት ሆኖ የሚታየኝ እኔ የምዕራባውያን ጫና ነው። ምዕራባውያን በጣም እንደምታስታውሱት ተደጋጋሚ ጫና በጠቅላይ ሚኒስትር አብይ ላይ ከፕሬዚደንት ኢሳያስ ጋር ስለመሰረተው ግንኙነት፣ ከኤርትራ ጋር ስለመሰረተው ግንኙነት ከባድ ጫና ሲያመጡበት ነበር። በተለይም ጫናው መቼ እንደጀመረ የጫናውን ምክንያት ስንከታተል ጫናው የባይደን አድሚኒስትሬሽን ወደ ስልጣን ከመጣ በኋላ ነው የሚጀምረው። ብትከታተሉ የባይደን ባለስልጣን የሆኑትን አንቶኒ ብሊንከን ለምሳሌ ስልጣን የባይደን አድሚኒስትሬሽን ሳይዝ ጀምሮ ነው
የኢትዮ ኤርትራ ግንኙነትን ሲተቹ የነበሩት። ስልጣን ላይ ከወጡ በኋላ ምርጫውን ካሸነፉና ስልጣን ላይ ከወጡ በኋላ ጫናውን ማጧጧፍ ጀመሩ። የትራምፕ አድሚኒስትሬሽን በነበረ ወቅት በእውነት ወደ ኋላ ሄደን ብናየው የትራምፕ አድሚኒስትሬሽን ለዓለም አቀፍ ግንኙነት አሜሪካንን ከጦርነት ውጪ ማድረግ፣ አሜሪካ በዓለም ጉዳዮች ላይ ጣልቃ እንድትገባ ካለመፈለግ፣ ገለልተኛ ከመሆን አይዲዮሎጂ የሚነሳ መንግስት ስለነበረ የስቴት ዲፓርትመንት ባለስልጣናት፣ ዲፕሎማቶች እንደውም ኢትዮ ኤርትራ ግንኙነት ላይ ሚና ነበራቸው። በተለይም ጠቅላይ ሚኒስትር አብይ ያኔ ሄደው ያንን ፍርርም ሲያካሂዱ ታስታውሱ ከነበረ በዛ ፍርርም ወቅት የተባበሩ መንግስታት አንቶኒዮ ጉቴሬዝም ነበሩበት። ይሄ ሊሆን የቻለው ለምንድን ነው? የትራምፕ መንግስት በስቴት ዲፓርትመንት ላይ ጣልቃ ገብነቱ፣ በዓለም አቀፍ ግንኙነት ላይ ጣልቃ ገብነቱ ያፈገፈገ ስለነበረ ዲፕሎማቶቹ ኤርትራን እናካት፣ ኢሳያስን ሳናካትት አፍሪካ ቀንድን፣ መካከለኛው ምስራቅ ላይ አሜሪካ ሚና ሊኖራት አይችልም የሚል እምነት የነበራቸው የስቴት ዲፓርትመንት ባለሙያዎች ተሳታፊ ስለነበሩ ነው። በአሁን ሰዓት ግን ስቴት ዲፓርትመንትን እየመሩ ያሉት ሰዎች፣ አሜሪካንን እየመሩ ያሉት ሰዎች፣ የባይደን ኔትወርክ፣ የዴሞክራቲክ ፓርቲ ኔትወርክን ካየነው ኢሳያስ ላይ የግል ቂም ያላቸው ሰዎች በሙሉ ሚና ያላቸው ስርዓት ሆኗል፣ አስተዳደር ሆኗል። የአስተዳደሩ አመለካከት መለወጥ ደግሞ የአፍሪካ ቀንድ ፖሊሲያቸውም ላይ በአጠቃላይ የአፍሪካ ፖሊሲያቸውም ላይ ዓለም አቀፍ ፖሊሲያቸውም ላይ እናየዋለን። ስለዚህ ጠቅላይ ሚኒስትር አብይ አይተውት የማያውቁት ጫና ከፕሬዚደንት ኢሳያስ ጋር በነበራቸው ግንኙነት ምክንያት መጥቶባቸዋል። ይህ ከመሆኑ የተነሳ እንደውም ጦርነቱን ከወያኔ ጋር የነበረውን ጦርነት፣ ወያኔ በኢትዮጵያ ላይ ያስነሳውን ጦርነት፣ ወያኔ የጀመረውን ጦርነት ለመከላከል የሄዱበትን ርቀት ሁሉ በመካድና በመሸሽ ጦርነቱን የሚፈልገው ኢሳያስና አማራ ነው ብለው ለኒውዮርከር መጽሔት ሁሉ እና በተደጋጋሚ ለተለያዩ ጋዜጠኞች፣ ባለስልጣኖች፣ የስቴት ዲፓርትመንት ሰዎች ተናግረዋል። በዚህ ይሄንንም በመናገር ነው ከነ ጆ ባይደን ጋር የነበራቸውን፣ ከአሜሪካ ጋር የነበራቸውን፣ ከነ አንቶኒ ብሊንከን ጋር የነበራቸውን ግንኙነት ማደስ የቻሉት። ስለዚህ እኔ ለጦርነቱ ዋነኛ አሁን ሰዓት ጠቅላይ ሚኒስትር አብይ እየደገሰ ላለው ጦርነት መነሻ ዋነኛው ምክንያት አሰብ ሳይሆን ለምዕራባውያን ኢሳያስን የመገበር ፍላጎት ነው። አሁን ይሄ ደግሞ የሚያመጣው የራሱ የሆኑ ጣጣዎች አሉ ብዬ አምናለሁ። እርግጥ ነው ከዚህ በኋላ ኢሳያስን በመገበር ራሳቸው ላይ ያለውን ጫና በማራገፍ የአሰብን ወደብ ባለቤትነት ወይንም ደግሞ አትሊስት አክሰስ ባለቤት ቢሆኑ ለኢትዮጵያም ትልቅ ጥቅም በሆነ ነገር ግን ያ ይሆናል ብዬ አላስብም። ምክንያቶችን ወደኋላ አስቀምጣለሁኝ። በዚህ ጦርነት ውስጥ ጠቅላይ ሚኒስትር አብይ ጦርነቱን ቢያስነሱትም በአሁን ሰዓት እሳቸው ብቻ አይደሉም ዋነኛ ተሳታፊ የሚሆኑትና ፕሬዚደንት ኢሳያስም ይህን ጦርነት ሊመጣ እንደሆነ አይተው እየተዘጋጁ እንደሆኑ ምልክቶች አሉ። ፕሬዚደንት ኢሳያስም ደግሞ ይሄ ጦርነት ቢነሳ የሚጠቀሙት ነገር አለ። እንደምታውቁት ሻዕቢያ ወያኔን ኮትኩቶ በማሳደግ ኤርትራን ለማስገንጠልና ኢትዮጵያን ወደብ አልባ ለማድረግ ችሎ ነበረ። አሁን ደግሞ ያው ያኔ ወያኔን ተጠቅሞ ነበር። አሁን ደግሞ ኢትዮጵያ ውስጥ ያለውን ሌላ ክፍተት በመጠቀም ፋኖና የአማራ ኃይሎችን በመጠቀም ፕሬዚደንት ኢሳያስ እቅዳቸው አንደኛው የሚመስለው ምንድነው ከሆነ አብይን ማስወገድ፣ እንዲሁም ደግሞ ምዕራባውያንን በዚህ በኩል ደግሞ ምዕራባውያን ኢሳያስን አብይን የሚያስነሱባቸው ከሆነ እሳቸው ደግሞ ሌሎችን ኃይሎች ከኢትዮጵያ ውስጥ ፋኖን በተለይ ካላቸው ቅርበት አንጻር፣ ጂኦግራፊካሊም ካለው ቅርበት አንጻር፣ ስትራቴጂክ ቅርበት አንጻር ኢትዮጵያ ውስጥ ያለውን ክፍተት በመጠቀም ፋኖን ተጠቅመው አብይን ከስልጣን ማስወገድ፣ ራሳቸውን መከላከል ካለባቸው ጫና ይሄ የእሳቸው ግብ ይሆናል ማለት ነው። ምክንያቱም መቼም
አብይ ጦርነት ሲደግስላቸው እሳቸው ቁጭ ብለው ሻይ የሚጠጡ አይመስለኝም። this is natural ይሄ ተፈጥሯዊ ግዴታ ነው። ኢትዮጵያን ማበጣበጥ ሲሆን ወያኔን ተጠቅመዋል፣ ኦነግን ተጠቅመዋል። አሁን ደግሞ ፋኖን ተጠቅሞ ኢትዮጵያን ማበጣበጥ፣ ኢትዮጵያን መከፋፈል፣ ኢትዮጵያዊነትን ዝቅ ማድረግ፣ የኢትዮጵያን ኢኮኖሚ ማሽቆልቆል ይሄ ድሮም የነበረ ግባቸው ነው። እንኳን እኛ ተከፋፍለንላቸው እኛ ተጣልተንላቸው እንኳን እኛ እንደዚህ ሄደን ቀጥ ብለን ገብተንላቸው እሳቸው ድሮም ያደረጉት ነበረ። ይህን ይቀጥሉታል ማለት ነው። ለምዕራባውያን ግን ምንድነው ምክንያቱ ብለን ካልን መቼም ፕሬዚደንት ኢሳያስ አዲስ ወንጀል ሰርተው ወይንም ደግሞ ከዚህ በፊት ያልሆኑትን ነገር ስለሆኑ አይደለም። እርግጥ ነው በትግራይ ውስጥ በነበረው ጦርነት ውስጥ የኤርትራ ሰራዊት የተለየ ጭካኔና እርምጃዎችን ጭፍጨፋዎችን አካሂዷል። ስለዚህ በሱ ምክንያት ለክስ እናቀርባቸዋለን ወይንም ደግሞ እሳቸውን ዓለም አቀፍ ፍርድ ቤት እናቀርባለን ሊሉ ይችሉ ይሆናል። ማለት ሰብአዊ መብት ወይም ትግራይ ላይ የተከሰተው ነገር ሊሉ ይችሉ ይሆናል። ግን ምዕራባውያን ከዚህ ያለፈ ትልቅ ግብ አላቸው ብዬ አምናለሁ። ምዕራባውያን በአፍሪካ ላይ አሁን እየያዙት ያለው ግብ ምንድን ነው የሚመስለው? በተለይ ምዕራብ አፍሪካን ብትመለከቱ ባለፉት 5-6 ዓመታት በምዕራብ አፍሪካ እንዲሁም በሌሎች የአፍሪካ ክፍሎች በተከታታይ ከዚህ በፊት ታይተው የማይታወቁ ማለት ከቅርብ ጊዜ ዓመታት ወዲህ እንበል ከ20 ከ30 ዓመታት ወዲህ አፍሪካ ውስጥ መፈንቅለ መንግስቶች በጣም ቀንሰው ነበር። ባለፉት 5 ዓመታት ወዲህ ግን መፈንቅለ መንግስቶች በተለይም በምዕራብ አፍሪካና እንዲሁም ደግሞ የተፈጥሮ ሀብታቸው በተለይም የብረት ሀብታቸው እጅግ ጠንካራ በሆኑ አገራት ላይ መፈንቅለ መንግስቶች በርትተዋል እና መፈንቅለ መንግስቶቹን ደግሞ እየመሩ ያሉት ወታደሮች፣ መኮንኖች ጀርባቸው ሲጠና በተከታታይ የሚታየው ነገር ምንድነው? ከአሜሪካ ከጀርባው አለች። አሜሪካ በጣም በእነዚህ መፈንቅለ መንግስቶች ውስጥ አለች እና ምንድነው ምክንያቱ ተብሎ የሚሰጠው ትንታኔ ምንድነው? ምዕራባውያን ለሪሶርስ በጣም ከቻይና ጋር እየተፎካከሩ ነው። አፍሪካ ላይ ተጽዕኖ ለማምጣት እየተፎካከሩ ነው። ይህን ፉክክራቸውን ሲሆን የሚመቻቸው መንግስት በሚመቻቸው አገር ላይ በማስቀመጥ ቻይና የሪሶርስ እድገት እንዳታገኝ ለምሳሌ የብረት ወይንም የነዳጅም ይሁን ሌሎች ምጣኔ ሀብታዊዋን እንድታድግ የሚያረጋት ቻይና የሚቀጥለው ሱፐር ፓወር እንድትሆን ሊያረጓት የሚችሉትን ሪሶርሶች መከልከል ሆኗል። ለዚህ ደግሞ ለቻይና የሚመች መንግስት ባለበት አካባቢ ሲሆን ያንን መንግስት አባብሎ አስፈራርቶም ወደ አሜሪካ እቅፍ ውስጥ መመለስ፣ ያ አገር ወይ ያ መንግስት ደግሞ ለአሜሪካ የማይመች አካባቢ የማይመች ከሆነ ለኛ የማይሆን ከሆነ ለቻይናም የማይመች እንዲሆን እናድርግ የሚል ጥብቅ የሆነ ጠንካራ አቋም ይዘው እየተንቀሳቀሱ ነው ያሉት። ስለዚህ አሁን እኔ አፍሪካ ቀንድ ላይ አሜሪካ እየተከተለች ያለው ፖሊሲ የሚመስለኝ አፍሪካ ቀንድ ሪሶርስ በብዛት የለውም። ቻይናን ሀብታም ሊያረጋት የሚችል ቻይናን ሱፐር ፓወር ሊያረጋት የሚችል የማዕድን ሀብት በብዛት የለውም እንደ ምዕራብ አፍሪካ ወይም ሌሎች አፍሪካ ሀገሮች። ነገር ግን ስትራቴጂካሊ በጣም ወሳኝ ቦታ ነው። ስለዚህ ይሄ አካባቢ ቻይና እግሯን ተክላ ወደ አፍሪካ ቀንድ ወደ አፍሪካ ውስጥ ወደ መካከለኛው ምስራቅ የምትገባበት አካባቢ ስለሆነ እግሯ ማረፊያ ይጣ የሚል ፖሊሲ ነው። ለኛ የማይሆን ከሆነ ለቻይና አይሆንም፣ ለማንም አይሆንም የሚል ጥብቅ አቋም አለ። ጅቡቲ ላይ ለምሳሌ ላለፉት 5 ዓመታት የአሜሪካ ጦር ሰራዊት በምን ያህል መጠን እየጨመረ እንደመጣ ስፋቱ ምን ያህል እየሆነ እንደመጣ ያሉት ስትራቴጂክ ዌፐኖች ስትራቴጂክ ቦምበሮች ወይንም ደግሞ ያለው የጅቡቲ ያለው የአሜሪካ ሰራዊት መጠናከር ብዛት ሶማሌ ላይ ያለው የአሜሪካ ኦፕሬሽን ከኬንያ ጋር በአሁን ሰዓት እየተደረገ ያለው ወታደራዊ ግንኙነት እየተጠናከረ የመጣው ወታደራዊ ግንኙነት ስታዩት አፍሪካ ቀንድ ለአሜሪካ ይገብራል፣ የማይገብር ከሆነ ደግሞ ለቻይና አይሆንም፣ ሲሆን እናፈርሰዋለን የሚል ትልቅ አቋም ይዘው ነው እየመጡ ያሉት። ስለዚህ ጠቅላይ ሚኒስትር አብይ በአሁን ሰዓት ወደብ ይበሉ እንጂ ብልጽግና ሰዎች ወደብ ይበሉ እንጂ ዋነኛ ፍላጎታቸው ራሳቸውን ከምዕራባውያን ጣጣ ማዳንና ራሳቸውን ለምዕራባውያን
ፍላጎት ማስገዛት ነው። ይሄ ነው የሚታየኝ። ምዕራባውያኑ አፍሪካ ቀንድ ፈርሶ ኢትዮጵያ ፈርሳ ለሚደረገው ብጥብጥና ለሚኖረው ጣጣ ደንታቸው አይደለም። እነሱ ይበሉ እንጂ ደንታቸው አይደለም። ሲሆን ኢሳያስን አስወግደው አካባቢው ተረጋግቶ የነሱ ኢኮኖሚ የነሱ አጀንዳ የሚፈጸምበት አካባቢ ይሆናል። ካልሆነና ከፈረሰ ከተበታተነ አካባቢው የሚደርሰው የሰብአዊ ቀውስ፣ የሚደርሰው ሞት፣ የሚደርሰው ስደት፣ የሚደርሰው ጣጣ ደንታቸው አይደለም። ሶሪያን አይተናል እንዴት እንዳበጣበጡ፣ ሊቢያን አይተናል፣ ኢራቅን አይተናል። አሁን ወደ አፍሪካ ቀንድ አይናቸውን ያተኮሩ ይመስለኛል። እና ይሄ ከቻይና ጋር ያላቸው ፉክክር ነው ወደ አፍሪካ ቀንድ እየሳባቸው ያለው ብዬ እላለሁኝ። እኔ አሁን የሚታየኝ ምንድነው ጣጣዎቹ ስል ይሄ ጦርነት ምን ጣጣዎች ይዞ ይመጣል ብዬ እገምታለሁኝ። የመጀመሪያው የሚታየኝ ጣጣ አይ ቲንክ ለምዕራባውያን ድጋፍ እስካለ ድረስ የስትራቴጂክ ድጋፍ፣ የጦር መሳሪያ ድጋፍ፣ የገንዘብ ድጋፍ፣ በሳተላይት መረጃዎች ድጋፍ የመሳሰሉ ድጋፎች እስካሉ ድረስ የኢትዮጵያ መንግስት ኢሳያስን ማስወገድ ላይከብደው ይችላል የሚል ግምት አለኝ። እሱም ቀላል ላይሆን ይችላል። በተለይ አሁን ፋኖ ካለው እንቅስቃሴ ፋኖ ካለው ጥንካሬ አንጻር ቀላል ላይሆንለት ይችላል። ግን እሺ እንበል ተሳካ። እኔ ኢሳያስን ማስወገዱ ሊከብድ ይችላል ብዬ አልገምትም። ወይም እሱ ትክክለኛ ግብ ነው ብዬ አልገምትም። ትክክለኛ ግብ የሚሆነው ኢሳያስን ካስወገድን በኋላ ምንድነው ምንተካው? አካባቢውን ማረጋጋት ይቻላል ወይ? አገሩን ማረጋጋት ይቻላል ወይ? ኤርትራን መቆጣጠር ይቻላል ወይ? በተለይም ሰሜን ምዕራብ ኤርትራ ከሱዳን ጋር የሚዋሰነው ኤርትራ ሰላም ይሆናል ወይ? እዛ አካባቢ ያሉ ኃይሎች በኤርትራና በሱዳን አካባቢ ያሉ ኃይሎች በተለይ በኤርትራ ውስጥ ያለው ኃይል ኢሳያስ ምን አይነት እጅግ ኃይል ተጠቅሞ ከባድ ጭካኔና እጅግ ዘግናኝ የሆነ ኃይል ተጠቅሞ ነው ያንን አካባቢ ያረጋጋው። ሰሜን ምዕራብ ኤርትራን ተረጋግቷል የምንል ከሆነ ኢሳያስ ሲወገድ ኢሳያስ ያወጣበትን አይነት ኃይል ተጠቅሞ አካባቢውን ማረጋጋት የሚችል ኃይል የኢትዮጵያ መንግስት አለው ወይ? የለም። ይሄ መናገር ይቻላል። አዲስ አበባን በስነ ስርዓት ማረጋጋት ያልቻለ፣ አዲስ አበባን ከዱርዬና ከማፊያ ከተራ ቡድን ማረጋጋት ያልቻለ መንግስት፣ አዲስ አበባን ሰላም ማስጠበቅ ያልቻለ መንግስት ኤርትራን ወሮ አስመራን ተቆጣጥሮ የፈለገውን የኤርትራ ተቃዋሚ ኃይሎች ተጠቅሞ ፓርቲዎች ተጠቅሞ እንበል ኤርትራ ውስጥ ያሉትን ኤሊቶች ተጠቅሞ ኤርትራን ማረጋጋት ይችላል ብሎ ማመን በጣም ይከብዳል። ስለዚህ የሚሆነው ጣጣ የሚመስለኝ እኔ እንደውም ኤርትራን በምንቆጣጠርበት ወቅት የኢትዮጵያ መንግስት ገብቶ በሚቆጣጠርበት ወይንም ደግሞ ኢሳያስን በሚያስወግድበት ወቅት ኢሳያስ ይሽሽም ጫካ የሚግባ በረሃ የሚግባ ይሞትም ኤርትራን በምንቆጣጠርበት ወቅት የሚሆነው እጅግ አካባቢውን ጎንደር፣ ጎጃም፣ አጠቃላይ ወሎን፣ ትግራይን፣ ኤርትራን ያካተተ ትልቅ ቀውስ ይኖራል ብዬ ነው የምገምተው። ይህ ቀውስ ደግሞ አጠቃላይ የአፍሪካ ቀንድን መንካቱ አይቀርም። በቅርቡ ኒውዮርክ ላይ የሱዳኑ ፕሬዚደንት አልቡርሃን ተናግረው ነበር። ጀነራል አልቡርሃን የሱዳን ጦርነት የአፍሪካ ቀንድን ይሻገር ከኛ ተሻግሮ ጎረቤት አገሮችን ይነካል እያሉ እያስጠነቀቁ ነበር። ሰላም ሱዳን የማናገኝ ከሆነ ጎረቤት አገሮችን መንካቱ አይቀርም ነበር እያሉ። ይሄ ሲሉ ግብፅን እያሉ አይደለም፣ ቻድን እያሉ አይደለም፣ በግልጽ ነው ኤርትራና ኢትዮጵያን እያሉ ነው። ይሄ ሌላ ትልቅ አደጋ ነው። ኤርትራን በአሁን ሰዓት ሄዶ መንካት፣ ኢሳያስን ማስወገድ፣ ኢትዮጵያ ውስጥ ያለው ሁኔታ ባልተረጋጋበት፣ ኢትዮጵያ ውስጥ ያለው ስርዓት ባልተረጋጋበት፣ ሰራዊቱ ባልተረጋጋበት፣ የሰራዊቱ ተአማኒነት በቀነሰበት ወቅት፣ አብዛኛው ህዝብ በኢትዮጵያ መንግስት ላይ ያለው እምነት በወደቀበት ሰዓት ኤርትራን ሄዶ በአሁን ሰዓት መንካት እጅግ ትልቅ ብዙ አደጋዎች ነው የሚኖሩት። ወታደራዊ፣ ኢኮኖሚያዊ፣ ሰብአዊ ቀውስ ነው የሚያስከትለው። ይሄ ነው የሚታየኝ። ከዚህ ውስጥ ወደብን ባለቤት እንሆናለን የሚባል ነገር ከሆነ
ወደብ ኖሮ አገር ካልተረጋጋ ምን ትርጉም አለው? በአሁን ሰዓት የአሰብ ወደብ ላለፉት 30-40 ዓመታት ምንም ኢንቨስትመንት ያልተካሄደበት የወደብ ኤክስፐርቶችን ሄዳችሁ ስትሰሙና ስታናግሩ ከባድ ኢንቨስትመንት እንደገና የሚፈልግ ወደብ ነው። ይሄ ማለት ወደቡን ከጅቡቲ ጋር ተወዳዳሪና ለኢትዮጵያ ሁለተኛ ተጠቃሚ ወደብ ለማድረግ ማለት ነው። አሁን ዓለም አቀፍ ደረጃውን የጠበቀ ወደብ ለማድረግ ብዙ መርከቦችን የሚቀበል የጅቡቲ ወደብ ባለፉት 20-30 ዓመታት የተደረገበት ኢንቨስትመንት ቀላል አይደለም። ያው እኛ ነን እየከፈልን ዋነኛውን ክፍያ የጅቡቲ መንግስት መልሶ ኢንቨስት እያደረገ ነበር። የጅቡቲ መንግስት በዚህ ብቻ አልቆመም። ለዱባይ ፖርት ወደቡን በማከራየት ከ10 ምናምን ዓመታት በላይ ወደቡ ላይ ኢንቨስትመንት ተካሂዷል። የአሰብን ወደብ ብንቆጣጠረው ከባድ ኢንቨስትመንት እንደገና ይፈልጋል። ያንን ኢንቨስትመንት ለማድረግ አሜሪካኖች ይችላሉ፣ ይፈቅዳሉ። ያለው የሴኩሪቲ ሁኔታ የሚኖረው የሴኩሪቲ ሁኔታ ይፈቅዳል። ቻይና ፈቃደኛ ትሆናለች። ማን ነው ፈቃደኛ የሚሆነው? ብድር ነው የሚኖረው። ይሄንንም ሳያስብ ዝም ብሎ የወደብ ባለቤት ልሁን ማለት እኔ ቅዠት ነው። ያው እንደምናውቀው ጠቅላይ ሚኒስትር አብይ በሽታቸውን አላወቅንላቸውም እንጂ የበሽታቸው ምክንያት ነው የሚመስለኝ። እንትኑ ብቻ ሳይሆን ያለው የምዕራባውያን ጫና ብቻ ሳይሆን በሽታቸውም ነው ለዚህ ጦርነት መነሻት ምክንያት የሚሆን እንጂ ማንም ሰው በዚህ ሰዓት በጤነኛ አይምሮ ተጨማሪ ጦርነት ከኤርትራ ጋር የሚያስብበት ሰዓት አይመስለኝም። ይህ ነው እላለሁኝ። እግዚአብሔር ለሀገራችንም ለሕዝባችንም ሰላም ያድርግ። ተመልካቾቻችን ለዛሬ ያለን የፖለቲካል ሜሞ ፕሮግራም ይህን ይመስላል። ፕሮግራማችንን ሼር ማድረግ፣ ላይክ ማድረግ እንዲሁም ኖቲፊኬሽን ደውሏን መጫን እንዳትረሱ። ያላችሁን ጥያቄ አስተያየት አጋሩን። ከኤርትራ ጋር ደግሞ ሁለት ሀገር ብቻ አይደለም፣ ጠላት ሀገር ነን እስካሁን ድረስ። እሱ ገና አልተለወጠም። በፕሬዚደንት ኢሳያስ ፍቅር ወድቀው ቀለበት አስረውላቸው ምናምን ሊሆን ይችላል። እሱ የጠቅላይ ሚኒስትር አብይ ጉዳይ ነው። የኢትዮጵያ ጉዳይ ሌላ ጉዳይ። በህግ ይጠየቃሉ። በአገር ክህደት ሊጠየቁ ይችላሉ። ወያኔ በረሃ ከገባበት ቀን ጀምሮ እስካሁን ድረስ ትጥቅ አልፈታም። እንዳልኩ በወያኔ ሻዕቢያን ትበላና ከዛ ወያኔን ትበላለህ፣ አንድ አማራጭ። በሻዕቢያ ወያኔን ትበላና ከዛ ሻዕቢያን ትበላለህ፣ አንድ አማራጭ። ሶስተኛ የኢትዮጵያን የባህር ኃይል እና የባህር በር ንብረት ትመልሳል። ሊግል ትከራያለህ ምናምን አላልኩ። ኤርትራውያን ምን መሰለህ፣ በተለይ የተንጫጩቱ አገር መጫወት ይፈልጋሉ። አገር መጫወት ደግሞ ሲፈልጉ በህዝብ ብዛት፣ በታሪክ፣ በኢኮኖሚ፣ በሚሊተሪ፣ በዲፕሎማሲ አቅም ከነሱ ከምትበልጥ በሚሊየንስ ማለት ከምትበልጥ አገር ጋር ተጣልተው የዛች አገር ጠላትም ሆነው የጎረቤትም አገር ሆነው ወደብም ከልክለው ነው አገር መጫወት የሚፈልጉ። አገር የመሆንን ዋጋ ኮስቱን መክፈል አይፈልጉም። ይህን ኮስት ይህንን ወጪ መክፈል ካልፈለጉ ደግሞ ይከፍሏታል። እሱን የሚያቆሙት ነገር አይደለም። በነገራችን ላይ የኃይለ ሥላሴም የደርግም ጥፋት የነበረው ጉዳዩን የእርስ በርስ ጦርነት አድርጎ ማየት ነው። ጉዳዩን በአጠቃላይ ለምሳሌ ኃይለ ሥላሴም ደርግም በእርስ በርስ ጦርነቱ የእነሱን ቋንቋ በእርስ በርስ ጦርነቱ ወቅት ኤርትራውያንን ከስልጣን ውስጥ አላባረሩ። ማለት ስልጣን ስል ክሪቲካል የሆኑ የውጭ ጉዳይ ሚኒስትር፣ የሚሊተሪ ጀነራሎች፣ መኮንኖች፣ ኢትዮጵያን ኤርላይንስ የመሰሉ በጣም ትልልቅ መስሪያ ቤቶች ውስጥ አላባረሩ። ምክንያቱም ህዝቡን በሙሉ በአንድ እንትን ውስጥ አልጨፈለቁት። ማባረር ሲመጣ ኤርትራውያንን ከኢትዮጵያ ነቅሎ ያስወጣው የእናታቸው ልጅ ጠቅላይ ሚኒስትር መለስ ዜናዊ እንጂ ደርግ አላረገው፣ ኃይለ ሥላሴም አላረጉት። በደርግም በኃይለ ሥላሴም ጊዜ ኤርትራውያን ላይ ልክ ማንም ኢትዮጵያዊ ላይ እንደተፈጸመው ግፍ ተፈጽሟል። ግድያ በለው እስር በለው። ግን እዚህ ላይ ታሚ ኤርትራውያን ብቻ ሳይሆኑ ኢትዮጵያውያንም ተከፍተዋል አሉ። የተከፉ ኢትዮጵያውያን አሉና ትክክል አይደለም ኢትዮጵያውያኑ አሉ። እሺ እኔ እነዚህ ኢትዮጵያውያኑን መከፋፈል እፈልጋለሁ። ሁሉንም አንድ አይነት ኢትዮጵያውያን አይደለም የተቆጡት። የመጀመሪያ የተቆጡቱ
ሳያቸው የአማራ ኦሮሞ ጂኒ ጃንካ በሚል የሰከሩ ቀበሌኞች አሉ። ማለት ስለ ቀበሌያቸው ነው የሚያስቡት፣ ስለ ጎጣቸው ነው የሚያስቡት። ወልቃይት ጠገዴ ምናምን እንደዚህ ትንንሽ ነገር ትንንሾች ናቸው። ኦሮሞ፣ አማራ፣ ጉራጌ ምናምን ሲሉህ ይሄ የምናወራው ቶፒክ ስለ አገርና ከፍ ሲል ስለ ጂኦፖለቲክስ ነው። ለነዚህ ይሄ ቶፒክ ብቁ አይደል፣ ለዚህ ቶፒክ የበቁ አይደል። በአመለካከትም በፍላጎትም በእውቀትም ለዚህ ቶፒክ የበቁ አይደል። ስለ ቀበሌ ነው ማውራት የሚችሉት። ለነዚህ መልስ መስጠት አያስፈልግም። ሁለተኛዎቹ የሆነ ሊበራል መሆን፣ ለዘብተኛ መሆን፣ ምንድነው ተሻጋሪ ሆነ የፕሮግረሲቭ መሆን የሚፈልጉ አሉ፣ መታየት የሚፈልጉ እና ከታምራት የተሻለ በዓለም አቀፍ ግንኙነትና ሕግ አዋቂ እና እንትን መሆን የሚፈልጉ የለም። በሁለቱ ህዝቦች መካከል ማለት የሚፈልጉ አሉ። ለነዚህ እነዚህ ምን ይመስሉኛል መሰለ? አንድ አባት ልሳልልህ። ያ አባት ባለትዳር ነው፣ 3 ልጆች አሉት እንበል። እናቱ ታመው ቤት አሉ። የባለቤቱ እህት ወይም ወንድም ከሀገር ቤት እሱ ሰው ተብሎ ሊያስተምር ቤቱ መጥቷል። እሱ ግን ጊዜውንና ብሩን የሚያጠፋው የት ነው? ኮማሪ ቤት ነው። የራሱን ልጆች ዘመዱን አያስተምርም። የኮማሪቷን ልጅ ግን የግል ትምህርት ቤት ያስተምራል። እዛ ኮማሪቷ ቤት ሄዶ ከበር መልስ ይደግሳል። እነዚህ ሰዎች እንደዚህ ናቸው፣ እንደዚህ ሰነፎች ናቸው። ገባ? መጀመሪያ ስለ ራስህ አገር ጥቅም እወቅ እስቲ። ስለ ራስህ አገር ጥቅም ጠይቅ። ስለ ኢንተርናሽናል ሕግ ምናምን ከማውራት በፊት የኢንተርናሽናል ሕግ ደግሞ የሚገርም ነገር የተቀረጸው ለእንትን አይደለም፣ የዓለም አቀፍ ኦርደር ለማምጣት ብቻ አይደለም። አገሮች በባህሪያቸው ከተፈጥሯቸው አገሮች ሁሉ አይደለም እንደ ኢትዮጵያ የራሳቸው የሆነውን የነበረውን ወደብ አይደለም የሰው አገር ቀምተው ነው አገር የሚገነቡት፣ ህዝባቸውን የሚያበሉት የሚያጠጡት። በዓለም ላይ ምድርን ከመቃማት ሌላውን ከመቃማት የተለየ ምንም አይነት ኢኮኖሚ ሞዴል የለም። ምርታማነትህንም ሌላውን በዝብዘ ነው የሚሆነው። ቻይና ምን ልትሰራ ነው እዚህ ያለችው? አሜሪካ ኢራንና ኢራቅ ምን አቀበዝብዟት ነው? እንግሊዞች ምን ሲያደርጉ ነበረ? አሁንስ ምን እያደረጉ ነው? ፈረንሳይ ምንድን ነው እያደረገች ያለችው አፍሪካ ላይ? ሩዋንዳ ትንሿ ሩዋንዳ ኮንጎ ውስጥ ምንድን ነው እያደረገች? የሩዋንዳ ሀብት የመጣው ሩዋንዳን ሰርተው ምናምን በልጽገው ብቻ ነው? ዘርፈው ነው ከኮንጎ። ደቡብ አፍሪካ ምን አይነት ሀገር ነው? እና እንደ አገር ስታይ የኢትዮጵያን የሚያክል አገር እንኳን የራሱ የሆነን ወደብ ሊመኝ ህዝቡን ለማብላት ወደ መዝረፍ ሁሉ ይገፋል፣ ወደዛ ሁሉ ይኬዳል። አረብ ኤሚሬትስ እዚህ ጋር ለጋሃርን ስትገዛ፣ ሌላ መሬት ስትገዛ፣ ሳውዲዎች እዚህ ሩስ ለማምረት መሬት ሲገዙ ምን እያደረጉ ነው? አላሙዲንን ሲልኩብን ምን እያደረጉ ነው? ይህንን መሰረታዊ ነገር ማወቅ አለበት። ገልቱነት ትተው ማለት ነው። ሌሎቹ ዜማቸው አስመራ የተቃኘ አገር በመሸጥ የሚተዳደሩ የሻዕቢያ ጡጦ ጠቢዎች አሉ። እነሱን በታሪክ እንነጋገራለን። ለነዚህ በምንም ታምር መልስ ልንሰጥ አንችልም። ምክንያቱም እነሱ እንዳልኩ ቅድም ዜማቸው አስመራን የተቃኘ፣ ስለዚህ አሁንም የሚያወሩት የአስመራን ዜማ ነው እና ለነሱ ዳኑ ተፈወሱ ምናምን ማለት አይቻልም። እነሱን እኛ በታሪክ እናነጋግራቸው። ስለዚህ ለተቆጡት ኢትዮጵያውያን ይህን ነው ልልህ የምችለው። የኢትዮጵያ አቅም የሚገርም አንደኛው ነገር ኤርትራውያን የጮሁበት ምክንያት ምንድነው? የኢትዮጵያን አቅም ስለሚያውቁ። የኢትዮጵያ አቅም ማለት ምን መሰለህ? አንድ ገጽ ደብዳቤ፣ አንድ ገጽ ጠቅላይ ሚኒስትር አብይ አንድ ገጽ ደብዳቤ ለተባበሩት መንግስታት ቢያስገቡ የኤርትራ ህልውና ከ80 እስከ 90% አደጋ ውስጥ ይገባል። ጠቅላይ ሚኒስትር
ያኔ ፕሬዚደንት መለስ ዜናዊ ነበር ለኤርትራ እውቅና መጀመሪያ የሰጡት። ኢትዮጵያ ዛሬ የኤርትራን እውቅና ጥያቄ ውስጥ መክተት ብቻ ነው የሚጠበቅባት። ጥይት መተኮስ አያስፈልግም። ለተባበሩ መንግስታት አንድ ደብዳቤ ከዛ አባሪውን ለአፍሪካ ህብረት ታስገባል። ከዛ የዲፕሎማሲ ስራውን ትቀጥላል። በአሁን ሰዓት ቻይናና ታይዋን ያላቸውን ግንኙነት አገር ለአገር እየተከታተለች ነው። ቻይና ምንም አይነት የታይዋን ኤምባሲ እንዳይኖር ያደረገችው። ጥይት ተኩሳለች? አልተኮሰች። ኢትዮጵያ በተበዳሪነት በእዳ እንኳን እነ ቻይናን መጠምዘዝ ትችላለች። እዳችሁን እንድከፍልላችሁ የምትፈልጉ ከሆነ እንደ አበዳሪ ማለት ነው የኤርትራን ኤምባሲ ዝጉ፣ አገራቸው ያለው የተባበሩት መንግስታት ውስጥ ያላችሁን አቋም ከኢትዮጵያ ጋር አስተካክሉ ብለ አሜሪካ፣ ቻይና እና የተወሰኑ ከአውሮፓ ፈረንሳይ ወይ እንግሊዝን ፒክ ታደርጋለ። ከዛ በኋላ ሎቢ ማድረግ። አሁን ያለው የኤርትራውያን ህይወት ኤርትራ ውስጥ በ90% የባሰ እንዲያሽቆለቆል ማድረግ ይቻላል ዊዛውት ሲንግል ቡሌት፣ አንድ ጥይት ሳትተኩስ። ይሄ የመጀመሪያው ስቴፕ ነው። ምሳሌ ይህንን ደግሞ ለማረጋገጥ ከፈለግ ጠቅላይ ሚኒስትር አብይ እሳቸው ደብዳቤ ወስደው ለተባበሩት መንግስታት ነው የተባበሩት መንግስታት ላይ የነበረው ማዕቀብ እንዲነሳ ያደረጉት። በተባበሩት መንግስታት ኤርትራ ላይ የነበረው ማዕቀብ የሚቀጥለው ስቴፕ ኤርትራ ላይ ተመጣጣኝ የሆኑ ማዕቀቦች እንዲጣሉ ማድረግ። አሁንም ጥይት አትተኩስም። you're just using የዲፕሎማሲ አቅምህን። ከዛ ምን እንደሚሆኑ ታያለ። ወደም ነው ያው እኛ በበርበራም በጅቡቲም በእንትንም መቀጠል እንችላለን። እስካሁንም እየተጠቀምን አይደለም ኤርትራን። ግን ኤርትራን ለማሽመድመድ ጥይት አያስፈልግም። የግዴታ ጦርነት አያስፈልግም። በድጋሚ ለዋለው የራሳቸው መንግስት ተዋግተን ከኢትዮጵያ ነፃ አወጣን የሚለው መንግስት ከ50% በላይውን ስራ ሰርቶልናል። በዓለም ላይ ከኖርዝ ኮሪያ ቀጥሎ እጅግ ዘግናኝ የሆነ መንግስት አቋቁመዋል። ራሳቸው ማለት ልጆቻችንን ከፈልንለት ምናምን የሚሉት መንግስት አለ አይደለም። እሱ ይተባበረንና እኛ ደግሞ እዛ ላይ ጨውን ጨምርበታለን፣ ነገር ያከትማል። ጥይት መተኮስ አያስፈልግም። ሌላው ጠቅላይ ሚኒስትር አብይ ምንድን ነው ያደረጉት? ለምሳሌ እንደው በበጎና በቀንነት በር ከፈቱ አይደለም። ማን ነው ተጠለቅልቆ የመጣው እዚህ? እኛ ነን እንደሄድ ነው። አሁን እኮ እንዋጋ ብንልም እኮ የምንዋጋው ሰው እኮ የለም። በጥርሳችንን እየፋቅን እኮ ነው የምንገባው። ቴክኒካሊ ከምር ማንን ነው የምትዋጋው? ገባ የሆነ በቅሎ ይዘው ሁሉ የምትገባው ሀገር ሆኗል። እና ሲጀመር ጦርነት የሚለው ነገር እኔ እኮ ለዚህ ነው ይሄንንም ያውቁታል፣ አይተውታል። እና ጦርነት የሚባል ነገር የለም በሁለቱም መልኩ። አንደኛ በዲፕሎማሲ ነው ነገሩን የምትጨርሰው። ሁለተኛ እንዋጋ ብትል የምትዋጋውም ሰው እኮ የለም ሀገሪቷ ላይ። አሁን የሚያንቧርቀው በሙሉ እኮ እዛ እንትን ያለ ነው፣ ዳያስፖራ ያለ እኮ። ስለ ወደብ ያነሳው ሀሳብ ላይ እንሄድና እንግዲህ ወደብ ሳይኖረን እስከዛሬ በሰላም ኖረናል። ስዊዘርላንድን፣ ኦስትሪያን ብናነሳ ካለ ወደብ የኖሩ ሀገሮች ናቸውና ያለ ወደብ መኖር አይቻልም። የግድ ይህን ሁላ ነገር መፈጠር አለበት። በመጀመሪያ የኦስትሪያና የስዊዘርላንድ ሞዴል ሊሆን አይችልም። በጣም ፖል ኮሊየር ዘ ቦተም ቢሊየን የሚለው መጽሐፍ አለው። እዛ ላይ ብዙ ሰዎች ቢያነቡት የምንፈልገው ነገር አለ። ኢትዮጵያንና ኤርትራን እንደ ሞዴል አድርጎ ነው የሚያስቀምጠው። ያለ ወደብ የመኖር ኮስት አለ፣ ያንን ዋጋ አለ። ያንን ዋጋ ኦፍሴት የምታደርገው የወደብ አክሰስ የሚሰጡ አገሮች ለአንተ ጠላት ያልሆኑ እንደሆነ፣ ሆስታይል ያልሆኑ እንደሆነ። ለምሳሌ ስዊዘርላንድ እና ኦስትሪያ የተከበቡት በኤርትራ አይነት ኢትዮጵያን ማለት ኤርትራ በጥላቻ የናወዘ ብሔራዊ ማንነት ነው ያላቸው። ከኢትዮጵያ ጋር የኢንፌሪዮሪቲ ኮምፕሌክስ የቅኝ ግዛት ምናምን ኮተት ስላለባቸው እና ኢማጂኔሽናቸው በጣም ጠባብ ስለሆነ የኦስትሪያና የስዊዘርላንድ ሞዴል እዚህ ጋር ሊሰራ አይችልም። አንደኛ ምክንያቱም ያ ሊሰራ ይችል የነበረው ኤርትራውያን ይሄን ነገር ወይም የኤርትራ ብሔርተኞች ይሄን ነገር ተገንዝበው አሰብን ቢያስረክቡ ኖሮ ሚኒመም ማስረከብ ሊትራሊ ቢያስረክቡ ኖሮ ውይይቱ
ወደዛ አይነት ሞዴል ሊመጣ ይችላል። ሁለተኛ ሰዎች ባለፈው 30 ዓመት ውስጥ ምን ሆነናል መሰል፣ አንደኛ የወደብ ጥቅም ምን እንደሆነ ወደብ ምን እንደሆነ ሰው አይረዳው። ይህን እንዳትረዳው አንደኛ ከፍተኛ የህወሓት ማደንዘዣ ሀገሪቷ ላይ በትምህርት ፖሊሲ በሚዲያ ግመል ያጠጡበት አይነት ፕሮፓጋንዳ ተሰርቶ ኢን ሪያሊቲ ግን ዋጋውን እያንዳንዱ ኢምፖርት የምታደርጋት ዕቃ ኮስቷ ላይ ወደብ አለበት፣ ዋጋው ላይ ያ ወደብ ቢኖርህ ኖሮ እያንዳንዱ ዕቃ ላይ ሚኒመም እስከ 25% ኮስት ሪዳክሽን ይኖራል። አንደኛ። ሁለተኛ ኦፕሽን ታጣለህ። ወደብ ባልኖረህ መጠን የትራንስፖርቴሽን የፕሮዳክት የዕቃዎችና የሰርቪስ ኦፕሽን ታጣለህ። ይህን እየተወያየን ነው። ሌላው ብዙ ሰው ማይገባ ኢንተርኔት ተጠቃሚ ለመሆኑ ይህንን ፕሮግራም ጨምሮ ማለት ነው ኢንተርኔት ተጠቃሚ ለመሆኑ ኢትዮጵያ እንዴት ነው ኢንተርኔት እያገኘች ያለችው? ኢንተርኔት እኮ እያገኘን ያለ ነው በጅቡቲ በኩል እና በበርበራ በሱዳን ወደ በፖርት ሱዳን በኩል በእኛ ወጪ በተዘረጋ ኬብል ኋይል ይሄን ኬብል በአሰብ በኩል እኛ በ60 ኪሎ ሜትር መዘርጋትና ይሄን ኬብል ማግኘት ስንችል፣ ይሄ ኬብል ማለት የሰመሪን ኬብል ይባላል። በዓለም ላይ ኢንተርኔትን የሚያንቀሳቅሰው ኬብል የዓለም ኢንፎርሜሽን 99% የሚንቀሳቀሰው በዚህ ኬብል ውስጥ ነው። ከዚህ ተቆርጠህ ነው ያለው። አዎ ኮኔክት አድርገናል በጅቡቲ በኩልና በፖርት ሱዳን በኩል ግን እኛንን እስከ ጅቡቲ የዘረጋ ነው እስከ ፖርት ሱዳን ድረስ ከፍለን የዘረጋ ነው። በዚህ ላይ ደግሞ የኢንተርኔት አክሰሳችን በሁለቱ ሀገሮች በጎ ፈቃድ ላይ የተመሰረተ ነው ማለት ነው። አንድ ችግር ቢፈጠር ስዊቻቸውን እዛ ያጠፉልሃል። የምታስተላልፈውን መረጃ እያዩት ነው ማለት ነው። እንዴት ነው ይህንን እንዴት አድርጌ ላስረዳ? ይሄ ምን ያህል ከባድ እንደሆነ ምን ያህል አደገኛ እንደሆነ በተጨማሪም ዲስኮኔክትድ ከመሆንህ የዕቃና የአገልግሎት እንቅስቃሴ ከማጣትህ በተጨማሪ አሁን እኛ በጣም የምንኮራበት ኢትዮጵያን ኤርላይንስ አለ። ግን የባህር በር በሌለህ ቁጥር የአየር ትራፊክ ራሱ በጎረቤቶች ሀገር ፈቃድ ላይ የተመሰረተ ነው። ምክንያቱም ፕሌን ከአንድ ሀገር ወደ አንድ ሀገር ለመንቀሳቀስ የተወሰኑ የሀገሮችን የአየር ክልል ማለፍ ይጠይቃል። የአየር ክልል የለህም የወደብ ከሌለ ከዓለም ጋር የምትገናኝበት አሁን ኖርማል ስለሆነና ነገሮች ሁሉ እንዲሁ በጥንቃቄ እንዲሁ ኖርማላይዝድ በሚመስል ሁኔታ ስላለን ጦርነት የገባህ ቀን ወይንም ደግሞ ችግር ያኮረፈህ ቀን ምንድነው የምትሆነው? ለምንድነው ስለዛ ማናስብ? ይሄንን ማሰብ በጣም የእያንዳንዱ ኢትዮጵያዊ ግዴታ ነው። ሁለተኛ ተዋቸው ቅድም እንዳልኩ ቀበሌኞቹን እንተዋቸውና ኢትዮጵያ የሚሉ ፖለቲካ ፓርቲዎች የብልጽግና ፓርቲን ጨምሮ መጠየቅ አለባቸው እዚህ ላይ ምን አጀንዳ እንዳላቸው። ምክንያቱም ለአንድ ሀገር የህልውና በቃ የኢኮኖሚ ብቻ አይደለም የህልውናም አደጋ ነው። ሌላው የሚገርመኝ አንዳንድ ሰዎች ስሰማ አይ ምንም ችግር የለውም ሙስናን እኮ ሀገራችን ውስጥ ብንቀንስ እንትኑን ያለ ወደብ መኖር እንችላለን የሚል ድምፅ እንሰማለን። መኖር መቻለህ አይደለም ለትውልድህ የተሻለ ሴኪዩርድ የሆነ አገር ማስተላለፍ በተቻለ አቅም ቀምተህም ማለት ነው። እንዳልኩ ዛሬ ኖርማል ስለሆነው ሲቹዌሽን ወይም ዛሬ ከጎረቤቶችም ጋር ከዓለም ጋር ሰላም ስለሆነው ነገር አይደለም ማሰብ ያለብን። ሊመጣ ስለሚችለው አደጋ መጠንቀቅ አለብን። ሰው ገንዘቡን እንኳን ሴቭ የሚያደርገው ምን ብሎ አይደለም ንብረት። ለኢትዮጵያ የወደብ ባለቤት መሆን የህልውና ጉዳይ ነው። አሁን ስላለህ አይደለም 110 ሚሊዮን ህዝብ ይዘህ ራስን በእህል ለመቻር እየዳርክ እዛ ላይ የትሬድ ኮስት ኢንዱስትሪላይዝድ መሆን ፈልገህ ማለት ነው። ወደብ ሳይኖርህ ኢንቨስተሮች በሙሉ መተው አይተው 2-3 አይተው ነው የሚመለሱት። ሜጀር ኢንቨስትመንት ልልህ ነው ይሄ ዝም ብሎ ትንንሽ ዘይት ፋብሪካ ምናምኑን አይደለም የማወራ። ሜጀር ኢኮኖሚክ ትራንስፎርማቲቭ የሆነን በአንድ ጊዜ በአመት ውስጥ 100,000 200,000 ሰው መቅጠር የሚያስችል ኢኮኖሚ የምትፈልግ ከሆነ ወደብ ግዴታ ነው። ይህን ማድረግ ካልቻልክ ደግሞ እንደ ሀገር ላትቀጥሉሉ ትችላለህ። እና ይህን የህልውና ጥያቄ ይሄ ትውልድ መመለስ አለበት። የባለፈው ትውልድ እስከሚችለው ድረስ ዋጋ ከፍሎ ይሄም ትውልድ ይሄን ኮስት ይከፍላል። በነገራችን ላይ
ኢትዮጵያውያን ነገሮችን ሲያቀሉ ኤርትራውያንን ሲቀበሉ ሲያቅፉ ሲያለቅሱ ስላየህ ኢትዮጵያውያን እንደ ታምራት አያስቡም የምትል ከሆነ በጣም በጣም ተሳስተሃል። ዜማ አስመራ ይቃኝ ጃፓን ይቃኝ አይ ዶንት ኬር፣ ግን ኢትዮጵያውያን ይህችን ነገር አይረሷት። ይሄን የማይረሱት ደግሞ የህልውና ጉዳይ ስለሆነ የፐርሰናል ግራጅ ምናምን ስለሆነ አይደለም፣ የህልውና ጉዳይ። ግን አንተ እንዳልከው ቅድም ከነሳው ይሄ ነገር ይሄን ያህል አሳሳቢ ከሆነ የትኛዎቹም የፖለቲካ ፓርቲዎች ይሄን ነገር በአጀንዳቸው ውስጥ ቀርጸው አይታዩም? እዚህ ላይ ምን የምትለኝ ነገር አለ? የትኛውም ለማለት ይከብደኛል፣ ግን አሁን ለምን በመጀመሪያ ጠቅላይ ሚኒስትር አብይ የሚመሩት ብልጽግና ፓርቲ ነገሩን ዴሊኬትሊ ያው በዲፕሎማሲ መያዝ ስለፈለገ ዝም ብሎታል። የውስጥ ጉዳይ አለ፣ የውጭ ጉዳይ አለ እና ነገሩን በእኔ ድምፅ ከመናገር በዲፕሎማሲ ቋንቋ መናገርና ድምፁ መናገር የመረጠ ይመስለኛል። ስለዚህ ለጠቅላይ ሚኒስትር አብይና ለብልጽግና ፓርቲ የሆነ ፓስ አለኝ፣ የማርያም መንገድ አለኝ። ኢዜማ እንዳልክ እዛ አስመራ ነው ተቀቅሎ የመጣው። ስለዚህ ከኢዜማ አመራር ይህንን አትጠብቅ። እዛ በቀን 3 ፕሬዚዳንት ኢሳያስን ጫማ ሲስሙ ከርመው አሁን መጥተው እዚህ የኢትዮጵያን ጥያቄ ያነሳሉ ብዬ አልጠብቅም። ስለዚህ ሴማንቶ የሚቀጥልህ የሚተርፍህ ማን ነው? ኦፌኮ ምናምን በቀደም የመሰረቱት ጥምረት ነው አይደለም? ያ ጥምረትም በነ ጀዋር በኩል እዛ ሲሰግድ ነው የከረመው ሻዕቢያ ስር። ብሔርተኞች ደግሞ ደንታቸው አይደለም፣ ቀበሌኞች ናቸው፣ ደንታቸው አይደለም። እንዴት ያስቡታል? ስለዚህ ኢትዮጵያን ሌላ የሚያስቡበት ሜካኒዝም ማሰብ መጀመር አለባቸው። እሱን የሚሰሩ ሰዎች አሉ፣ ይቀጥሉ። ግን ፖለቲካ ፓርቲዎቹ አካውንትድ መሆን አለባቸው። መራጭ ነኝ ደጋፊ ነኝ የእነዚህ ፓርቲዎች የሚል ሰው ይጠይቃቸው። እኔ የየትኛውን ፓርቲ ስላልኩ ባይሆን ጥያቄ ለኢትዮጵያ መንግስት ለፓርቲዎቹ አይደለም። ግን ይሄ እውነታው ነው፣ ማንም አይጠይቅም። አንደኛውም የተንጫጩት እነሱ ናቸው። ቅድም እንዳልኩ ኢትዮጵያ ወራሪ ደርግ ምናምን የሚል ኮተት የሚያወጡት፣ ግን እውነታው ይሄ ነው። እንደው ማጠቃለያ የምትለኝ ነገር አለ? ከሰዎች ማስተያየት ከሰማኸው? አዎ፣ እኔ ማን ያደርገዋል የሚል ጥያቄ ባለቤቴ ጠይቃኝ ነበር። ይህን ጥያቄ ኦኬ፣ ጥያቄው ይሄ ነው፣ ማን ይተገብረዋል? ይህን እያንዳንዱ ኢትዮጵያዊ ራሱን ይጠይቅ። ይህን የወደብ የባለቤትነትን ጥያቄ እያንዳንዱ ኢትዮጵያዊ ነኝ የሚል የኢትዮጵያ ጥቅም ያሳስበኛል የሚል እንዴት ይተገበራል የሚለውን ያብሰልስል፣ ሆምወርኩን ይስራ። የሚቀጥለው ደረጃውን ጠብቆ ይመጣል።